ይኸውልሽ ነው ፋዬ እንደውም አሁን ፖሊስ ጋር ደውይ። ይሄ ልጅ መቀጣት አለበት። እንዴ ምን ነው ሲስተም? ይኸውልሽ ሳማ የኛ ፍጉር ከቻሳ ብላለች። እማውን ግርጣት ተፈጥሮ አፕን ከሚያደርግ የፈጠነ ሴታፑን አመቻችተን ላጥበል። ሲሪየስሊ? አዎ ስልሽ አራዳ ልጅ። ቆይ ምንድነው የምታወሩት? ይኸውልሽ ኤልዱ ይሄ ልጅ በሚነገረው ቋንቋ እንኳን ብነግረው እየሰማኝ አይደለም። ዩሲ ልጁ አስቸጋሪ ነው ብዬሽ ነበረ። እንደውም ነው ቫያ አሁንም ለፖሊስ ደውይ። እኔን አልሰማም ካለኝ እዛ ታስሮ ይበሰብሳታል። ያ ልክ ነህ። ቆይ አልገባኝም። ምን ሆናችሁ ነው? ኤልዱ እዚህ ነገር ውስጥ አትግቢ አንቺ። እንደውም የፈለግሽውን አምጪ። እሱን አሳይሃለሁ። እሺ አትስልኩ። እንዴ ጄሪ ቆይ ምን ሆነሽ ነው? ማክቤል ተረጋጋ እንጂ። ወይኔ ጉዴ ፈላ። ያ ሲስተም አይደል እንዴ? አዎ ነው። ታዲያ ምን ተፈጥሮ ነው? እንዲህ ተፈጥሮ ነው እንደዚህ ሆኖ ነው ብዬ ብነግርሽም አንቺ ስለማይገባሽ ተይው። ታዲያ እሺ እነዛ እነማን ናቸው? ኤልዳናና ጓደኛዋ ናቸው። ኤልዳና የትኛዋ ናት? ያቺ ቀይ። ማክቤል ምንድን ነው ያደረከው? እናንተም ፕሮቴክት ለማድረግ ነው የሞከርኩት። ቢሆንም ሳሚ እኮ ጓደኛ ነው። ቢሆንም አንቺ ደግሞ ፍቅረኛ ነሽ፣ ኖቫ ደግሞ አንቺ ጓደኛ። የምር ማክቤል ታንክ ሶ ማች። ምንም አይደል። በቃ አንቺ ደግሞ ለፖሊስ መደወሉን ተይሽ። እሺ ነይ እንሂድ። እንዴ ጄሪ የት ነው የምንሄደው? እስከ ዛሬ ድረስ ለኤልዳና ስነግርሽ የማስጠናት ልጅ ናት ምናምን ብሎ አይደል ሙድ ያዘው። እናማ አሁን ሄደን ምን እንደሚለን እናያለን። እሷ ፊት ሁሉንም ነገር እንጠይቀዋለን። በፍጹም አይሆንም። ለምን ሲባል ነው የማይሆነው? ምክንያቱም እሷ ራሷ ቤት ድረስ መጣ ለወላጆቻችሁ አስጠኛዋ እንደሆነ ተናግራለች። ስለዚህ እኛ መሄድ ምንም ትርጉም የለውም። ግድ የለሽም። ያቺ ኖቫል የምትባለው ጓደኛው አብራ ስላለች እሷ ደግሞ የነሱን ግንኙነት ስለማትፈልገው እኛ ሄደን የሆነ ነገር ብንል እሷም የምትናገረው ነገር ይኖራታል። ስለዚህ እንሂድ። አይሆንም አልኩሽ፣ አይሆንም። ሄቨን ኧረ ድርቅና በዛሽ ታይ። ሲጀመር ይሄ የነሱ ህይወት ነው፣ እኛ ምንም አያገባንም። ስለዚህ በሰው ህይወት ገብተሽ አትረብሽ። እናንተ በቃ ሄዱ። እኔ ባይሆን ያለበት ቦታ ልሂድና በደንብ ላናገር። ኧረ ማክቤል ፕሊዝ በእናትህ ኤሉ በእናትሽ እሺ በይኝ። እሺ በቃ እናንተ ሄዱ። ስታቅማሚ እነሱም ሄዱ። እሰይ እንኳን ሄዱ። እንደውም ይኸውልሽ እንዳየነው ማወቅ ስለሌለበት እኛ በዚህኛው መንገድ ነው የምንሄደው። ወይ እስካሁን እንዳየነው ሳያቀርቶ ማለት ነው። ጄሪ ይኸውልሽ በቃ አታስቸግሪ፣ ነይ እንሂድ። እሺ ለጊዜው ይሄድልሻል፣ ግን ደግሞ ሁሉንም ነገር በግልጽ ነው ማሳየሽ። ነይ በቃ እሺ። ሄቨን በእርግጠኝነት አይተሽኛል። ስለዚህ ላንቺ አሳማኝ የሆነ ምክንያት ማቅረብ ይኖርብኛል። ግን ወይስ አይደለ እኔ እንዴት ፕሮቴክት ለማድረግ እንደሞከረ ያው በጣም አስገርሞኛል። የኔ አባት አንቺ ማለት ፍቅረኛዬ ነሽ፣ ኖቫም ጓደኛሽ ስለሆነች እሷን ፕሮቴክት ማድረግ አለብን ብሎ የተናገረው ንግግር እንዴት ደስ እንዳለኝ። ኤሉ በእናትሽ ግን ይሄ ሪሌሽንሺፕ ምንም ደስ አላለኝም። ደግሞ ምንሽ እስኪ አስቢ፣ ያልሽው ቦይፍሬንድ የሚመጥሽ ቢሆን ኖር እኔን ዲስሪስፔክት ከሚያደርገኝ ሰው ጋር አታገናኘኝም ነበር። እሺ ቆይ እኔ የሚመጥነኝ ምን አይነት ሰው ነው ባክሽ? ባሮክ ኖቫ የእሱን ልጅ ስም እንዳታነሽብኝ። ለምን? እሱ እኮ ይፈቅሻል። ደግሞ በትክክል ፊት የምታደርጊ ከሱ ጋር ነው። እሺ እኔ ግን ማፈቅረው ማክቤል ነው። ገባሽ? ኡፍ ኤሉ ለምን ደስ ትሆኛለሽ? ለሱ የተወሰነ ደሰተሽ ለምን ቼክ አታደርጊው? ከዚህ በኋላ ስለ ባሮክ የምታነሽብኝ ከሆነ ድጋሜ እንሽላለን። አይሆንም? እሺ በይቻው በቃ። ቆይሽ ጠብቂኝ። በእናትህ ሄቨን ሳትይኝ አትቀርም። ኧረ እባክህ። አዎ የምሬን ነው። እና ምን ይሻላል? አላውቅም፣ እኔ ግራ ገብቶኛል። በቃ እኔን ግንባር ያርገው ብለሽ እንጥጥ ማድረግ ነው። ያለኝም አማራጭ እሱ ነው። እንግዲህ እኛ የተቻለን ነገር አድርገናል። ሄቨን ከቀረች ትቀር፣ እኛን እኮ የምትጠቅመን የለና ናት። አንተ አማን እንዴ ምንድነው የምትቀባጥረው? ሄቨን መቼም አትቀርምሽ። ድንገት ብትቀር እንኳን ወይ ወይ ካልኳት በኋላ እስታይል። አሁን የሆነ ቦታ እንሂድ። የት? ሱቅ እንሂድና ለቤተሰቦች የሆነ ጊፍት እንግዛላቸው። ከዛስ? ከዛ በበላሁት ደሞዝ ቆንጆ ቆንጆ ስጦታ ገዝቼላችኋለሁ ብዬ እሰጣችኋለሁ። ከዛም በኋላ ደግሞ የጄሪን ፊት ማየት ነው። ኧረ ማን ከመጠን በላይ እያስደመምሽኝ ነው የምልሽ እኮ በምክንያት ነው። በልጊዜ የለንም ምን ፋታ እስታይል። እኔ የምልሽ ማሚ ቤት ውስጥ ቡና የለም እንዴ? የተፈጨ ዱቄት አለ፣ ግን ለምን ፈለግሽው? አይ የተፈጨ ሳይሆን የሚቆላ ቡና ነው የፈለኩት። እኮ ለምንድን ነው?
ያው ጨስ አድርጌ ቡናውን አፍልቼው ምናምን የሆነ ቫይብ ለመፍጠር። የኔክማ ከመሸ ቡና እንደማጠጣ እሱም አውቃለሁ። እና ያው ሳያችሁ ትንሽ የደበራችሁ ትመስላላችሁ። ከዚህ ድብርት እንድትወጡ። አረኛ አልደበረንም። አንቺ ራስሽ ናት አስጨንቂ። ማሚ አንቺስ? የኔ ልጅ እኔም አልደበረኝም። እልቅ እስቲ አባትሽን እግሩን አሸታ አድርጊለት። አባቤ እንደዛ እንዳደርግ ትፈልጋለህ? አዎ ደስ ይለኛል። ጄሪዬ እንደው ከዚህ በላይ ከዚህ ልጅ ጋር አልባት ትጋቢ ጥሩ ነው። እልህ አልሽ ማሚዬ? እና አይደለም እንዴ? ለጊዜ ሁሉንም ነገር ተውት። እኔ ጄሪ ግን እስካሁን ድረስ እያደረኳቸው ያሉት ነገሮች እልህ እንዳልሆነ አሳያቸዋለሁ። አልገባኝ። አባቤ በቃ ስላለፈ ነገር ማውራት ስለማልፈልግ ይቅር። እሺ እኔ ቆንጆ ሲስተም ግን ምንሽ እንደሚጸዳኝ ታውቂያለሽ? እስኪ ተናገሪ፣ ምን የሚጸዳሽ? ይሄ ጭንቄ ነው። አንተ አይታወቅም እንጂ እኮ ወሳኝ ነው። አረ ብራዘር በጣም እያዳመቅሽ ነው። ሺህ ጊዜ ባዳምቅ ለአንተ ሲያንስ እንጂ መቼም አይበዛም። ቆይ ምንድነው እንደዚህ እንታደቅኝ ያለ? እንዴ ሴታፕሽ ገርሞኝ ነው። ፋሞችን ወርክ ሙድ አራምዳለሁ ብላ አሳመንክ። አሁን ደግሞ ጊፍት አስበዋል። ግን እሱ ላይ ልክ ነሽ ያራዳልሽ። የምሬን እኮ ነው። አሁን ሁሉም ሰው ኤልዳና የምታስጠናት ልጅ መሆኗን 100% ሹሮ ነው። እኔም እኮ ቅድም ጄሪ ያየችው ነገር ጥሩ ስላልሆነ የሆነ ተንኮል መሸረቡ አይቀርም። ለዛ ብዬ ነው ይሄንን ነገር ፊክስ ያደረኩት። እና ይሄ ጭንቅላት መደነቅ አያንሰው? ኢትዮጵያ ውስጥ ሆነ ተፈጠርክ እንጂ አውሮፓ ሆነ ተፈጥረ ቢሆን ኖሮ አንስታይናችን ነበር እኮ የሚሉት። አረ ብራዘር ፍታ። አልፈታም ስለ ያንተ ጭንቅላት ማለት እኮ አሜሪካ ሆነ ተፈጥረ ቢሆን ኖሮ በአንድ ኤሌክትሪክ ገመድ አምፖል የማብራት አቅም ነበር። አሁን የምትሄድበት የለም ሰውዬ። ቢኖረኝስ አንተን ሳልንከባከብ ያንጀቴ እንዴት እሺ ብሎኝ ይሄዳል? ይኸውልህ በዚህ ሂድና ፒናታን ቶክ ተገብተህ ደግስ። አየህ ግን ውስጤ ለምን ተንከባከበው እንደሚለው ሳሚ ሀሳቤን ልቀይር። አንተ ሀሳብህን ከምትቀይርማ እኔ ጾታዬን ብቀይር ይቀለኛል። በል በቃ ይመችሽ። ሲስተም ይመቸኛል፣ አረቄ መጠጫ ይገጨኛል። ይመችሽ ብራዘር። ገዳይነ በመውደድ ገዳይነ ሳትኩስ የምትገል የልጅ አርበኛ ሳትኩስ የምትገል የልጅ አርበኛ ሙቻለው በመውደድ ሙቻለው በፍቅር ሙቻለው ነፍስ እንድትዘራብኝ ማጸንሃል ነፍስ እንድትዘራብኝ ማጸንሃል እንዳሻንጉሊቱ እንደ ሰው ሰራሹ አፍር ሰምት ሰራኝ የአምላክ ታናሹ ወንዳው እንዳልኩና ሰጠሁ ስያሜ ማስረዘም ማሳጠር ቤብ ከአንተ ጋር እንደዚህ አይነት ጊዜ ማሳለፍ በጣም የብዙ ጊዜ ምኞቴ እኮ ነበረ። የኔ ቆንጆ አንቺ ጊዜ የለሽም እንጂ እኔም እኮ ይሄንን ነገር ብቻ አደርግ ነበር። ግን ምን ያህል እንደማፈቅር ታውቃለህ? ከኔ ይበልጥም እንጂ እንደምታፈቅርኝ ያውቃለሁ። ኖ ቤብ፣ የኔ ፍቅር በጣም ልዩ እኮ ነው። በጣም እድለኛ ነኝ ማለት ነው። በጣም እንጂ። ደግሞ የሆነ ነገር ልነግርህ አስቤያለሁ። ምንድን ነው? ማሚና ዳድ ለቫኬሽን ወደ ፓሪስ እንሂድ እያሉኝ ነው። የምርሽ ነው? አዎ ቤብ። እና ምን አሰብሽ? እኔማ በሀሳባቸው አልተስማማም። ለምን? ምክንያቱም እዛ ከነሱ ጋር ሄጄ ቺል ከማድረግ ከአንተ ጋር ይዙ ታይም ማሳለፍ ነው የምፈልገው። እኮ የት? አዶን ነው ግን ኢትዮጵያ ውስጥ አሪፍ ቦታ ለማግኘት እየሞከርኩኝ ነው። ኦ ማይ ጋድ፣ ይሄማ በጣም አሪፍ ሀሳብ ነው። ጊዜው ሲደርስ እናወራበታለን። እሺ? እሺ የኔ ቆንጆ፣ አይ ላቭ ዩ ሶ ማች። አይ ላቭ ዩ ቱ።
ልጅ ምን አለ ቢታዊ ምን ከመሰለ ድሪም ነው ያቋረጠኝ። እንዴት ዋላችሁ ውድ ቤተሰቦቼ? እንዴት አመጣችሁ? ደህና ነኝ አባቢ። ማሚዬ ቢስ ደህና ነኝ። ጄሪዬ ልውደት አንቺ ሰላም አትይኝ? ሰላም አቶ ሲስተም። በቃ እንደዚህ ነው የምትይው? ምን እንድልጠብቀ ነው ታዲያ? እሺ ይሁንልሽ። እንዲህ ነው ነገሩ። ምንድን ነው ያመጣኸው ምናምን ተብሎ ይጠየቃል። የምን ፌስታል ነው ያስከው? እኔ ልጅሽ እናቴ ያው ዛሬ ደግሞ ስለተቀበልኩኝ ለእያንዳንዳችሁ ቆንጆ ቆንጆ ስጦታ ይዤላችሁ መጥቻለሁ። እስክስ እኮ አንተ። አዎ ስጦታ። ምን ነው ገረመሽ? ምንም ለቤተሰቦች ይሄን ያህል እንደምትጨነቅ ስላላወቅኩ ነው። እጨነቃለሁ ጄሪዬ፣ እጨነቃለሁ። ይቆጭ። እኔ የምለው ሲስተም ደግሞ ስትበላ የመጀመሪያ ነው እንዴ? አይደለም። ይገርማል። ትናንትና ከኤልዳና ጋር እንደዚህ አይነት ነገር ተፈጠረ። ዛሬ ደግሞ ለሁላችንም ጊፍት ገዝተህ መጣ። አንተ ግጥምጥሞሹ ግን አይገርምም? ምን ለማለት እየሞከርሽ ነው? ቀስ ተረጋጋ ሰውዬ። እኔ ያወራሁት ስለ ግጥምጥሞች ነው፣ ስለ ሌላ ነገር አይደለም። ተሳሳትኩ እንዴ አባዬ? ኧረ በፍፁም። አሁን ትርኩን ትታችሁ ጊፍቱን ብትሰጠን አይሻልም? እሺ እቺ ላንቺ ነች። ለእኔ ቦርሳ? አዎ ያምራል ላይ በጣም የሚያስፈራው ይመስላል። አባቢ ለአንተ ደግሞ ምርጥዬ ስጦታ ነው ይዤልህ የመጣሁት። እኮ ምንድን ነው ንገረኛ። ይኸው እኮ ለኔ ሸሚዝ? አዎ ሸሚዝ ያምራል አይደል? በጣም አቤት የኔ ልጅ ምርጫ እኮ ታውቅበታለህ። እንዴት የሚያምር ሸሚዝ ነው የገዛክለት። በጣም እንጂ የኔ ልጅ ተባረክ። አሚና ቅምጥል እንዴት ነው አያምርም? አዝናለሁ አባብዬ። ያምራል ብልህ ውሸት ስለሚሆንብኝ አያምርም። አልወደድሽውም? አዎ አልወደድኩም። ተዋት አባቢ፣ አታስጨንቃት። የየሰው ምርጫ እኮ ይለያያል። እህቴ ይሄ ደግሞ ላንቺ ነው። ቆንጅዬ ስፕሬይ። እስክስ ማለት ይሄኔ ነው እኮ ለኔ ስፕሬይ። ምን ነው ገረመሽ? አቶ ሲስተም ልቀበል ባለመቻሌ በጣም አዝናለሁ። ለምን? ምክንያቱም ባጠገባችሁ ሲያልፍ ብብቱ የሚቀርና እሱ እንጂ ነው ያለው። ቅምጥል ምን እያልሽ ነው? አባቢ አልቀበልም ማለት መብቴ ነው። ስለዚህ አትጫኑ። ተዋት አባቢ፣ ችግር የለውም። በላምጣው። እሷ ጥጋብ ንፍት አድርጓት አልፈልግም ካለች እኔ እናትህ ወስደዋለሁ። ግን አባቢ ኤልዳና የማን ልጅ እንደሆነች ታውቃለህ? የማን ልጅ ናት? የአቶ አብርሃም ልጅ እኮ ነች። አብርሃም የቱ? አብርሃም ታች ሰፈር ያሉት እንደውም ባለ ሆቴል ነው። አብርሃም ሙላቱ? እና ቢሆን ምን ችግር አለው? አይ ከአባቢ ጋር በአንድ ወቅት በስራ እንደተገናኙ ትዝ ብሎኝ እኮ ነው። እና ያው አንዳንድ ነገሮችን ማጣራት ከፈለገ ለእሳቸው መደወል ይችላል። አልገባኝም። ምን እንዲያጣራ ፈልገሽ ነው? እውነት ይሄ ብር የኤልዳና ወላጆች ልጃችንን አስጠናት ብሎ የከፈሉት ደሞዝ ነው ወይስ ሸዋሿ ሰርቶ ነው የሚለውን ነገር እንድታጣሩ ነው። ቆይ ጄሪ ለምንድን ነው የማትፋጪ? ደግሞ ምን ሆንኩኝ? እንዴት እኔ ሸዋሿትኛለሽ? የኔ ወንድም ሰው ማመን ቀብሮ ነው አለች እናቴ። እንኳን አይደለም አንተ ይቅርን አትዋሽም ተብላ የምትታሰበው ጄሪ እንኳን ትናንትና ዋሽቼ ነበር። እንግዲህ እናንተ ብትሆን ይሄ ደግሞ ስኬት እንደመጣ ብታጣሩ ይሻላል። ለማንኛውም እኔ ውስጥ ልግባ። ማነው መቼስ እቺ ልጅ አላመሻትም አይደል? ለምን አምናታለሁ? የኔ ልጅ እኔ በአንተ ሙሉ እምነት አለኝ። አባቢ አንተስ? አዎ እኔ ወደ ውስጥ ልግባ። ጄሪ ስራሽ ይስጥሽ። ሄሎ ኤቭ። ጄሪዬ እንዴት አመሸሽ? አለሁልሽ የኔ ቆንጆ። እንዴት ሆንሽ? በእናትሽ ደህና ነኝ። አባትሽ ይቅርታ አደረጉልሽ እንዴ? አዎ ይቅርታ አድርገውልኛል። ግን ይሄ ልጅ አሁንም ድረስ እኔ ለማሳጣት የሚያደርገው ነገር ሁሉ ግራ እያጋባኝ ነው። ደግሞ ምን አደረገ? ዛሬ ደሞዝ በልቻለሁ ብሎ ለቤተሰቦች ጊፍት ይዞ አልመጣ መሰለሽ? ማክቤል? ይህ ምን ማክቤል ነው እባክሽ? የሆነ የሴጣን ቆራጭ። ቆይ በምን ፍጥነት? ቅድም ከልጅቷ ጋር ከተለያየ በኋላ ገዝቶ ነው? ሄቨን እባክሽ፣ ቅድም እኔና አንቺ እንዳየነው አውቋል።
ያው ጄሪ ቀድማኝ የሆነ ነገር ታደርጋለች ብሎ አስቦ ነው ይሄንን ያደረገው እንጂ ለቤተሰቦቹ አስቦ አይደለም እያልሽኝ ነው? ሄቡ ልጁ እያንዳንዱ ድርጊቱ በካልኩሌሽን የተሞላ ነው አልኩሽ እኮ። ይሁና፣ ዋናው አንቺ ከቤተሰቦችሽ ጋር ሰላም ሆንሽ ነው። ይህንን ሰላምማ ሰላም አትበይ። እንዴት ሄቡ? እኔ ሰላም የማገኘው የዚህ ልጅ ውሸት ፍንተው አድርጌ ለሁላችሁም ካሳየኋችሁ በኋላ ነው። ከዛም እኔ ጄሪ ተንኮለኛ እንዳሉን ሁላችሁም ሲገባችሁ ያኔ ነው ሰላሜን የማገኘው። ግን እሱን ለማድረግ ከስሜታዊነት ውጪ እሺ። እሱማ ልክ ነሽ። ረጋ ብዬ ባልሰራልስ ደግሞ እኔ ጄሪ አይደለሁ። በቃ እሺ ተረጋጊና ሁሌ ሌላ ነገር እናውራ። ሄቡ እንዴት አድርጌ ላውራ? የዚህ ልጅ ተንኮል እኮ አይምሮዬን ተቆጣጥሮታል። ስለ አሻንቲ ወይ ስለ ኪሩ እናውራ? አንቺ ደግሞ ሰው ጥራ ቢሉት ራሱን ጠራ አሉ። አሁን ስለነሱ የረባ የሚወራ ነገር አለ ብለሽ ነው? እሺ ስለ ኪሩ አሁና ደግሞ ምን ልትይ ነው? ግን ጄሪ እኔ ሳስበው ኪሩ አሪፍ ልጅ ይመስለኛል። እስክስ ማለት ይሄኔ አንቺ ሴትዮ ምንድን ነው የምትይው? ምን አወሩ? አሁን አርፈሽ ጨዋታ ትቀይሪያለሽ ወይስ አትቀይሪም? እሺ በቃ እቀይራለሁ። ይሻልሻል። የኔ ቆንጆ እንዴት አመሸሽ? ደህና ነኝ የኔ አባት። አንተ እንዴት ነህልኝ? አለሁልሽ የኔ ጣፋጭ። ንፍቅ ስትይኝ እኮ ነው የደወልኩልሽ። እኔ ራሱ ስላንተ በጣም ብዙ ነገር እያሰብኩኝ የደወልከው። እስኪ ንገሪኝ የኔ ቆንጆ፣ ስለ እኔ ምን አሰብሽ? የሆነ መናፈሻ ውስጥ በጣም ጥሩ ጊዜ አብረን እያሳለፍን ነበረ። የምርሽ ነው የኔ ቆንጆ? አዎ። ታዲያ ምን ችግር አለው? አንቺ እኮ ከኔ ጋር እንደዚህ አይነት ጊዜ ማሳለፍ ከፈለግሽ እኔ ምን ጊዜም ዝግጁ ነኝ። እንደውም በዚህ ቅዳሜ የሚመች ከሆነ አብረን ብናሳልፍ በጣም ደስ ይለኛል። አንቺ ብለሽኝ የኔ ፍቅር፣ ምንም አይነት ጉዳይ ቢኖረኝ እንኳን ሁሉንም ነገር እርግፍ አድርጌ ትቼው ነው ወደ አንቺ የሚመጣው። አየህ አይደል ለምን እንደዚህ በጣም እንደምወድህ። የኔ ፍቅር፣ በህይወቴ ውስጥ እኮ የመጀመሪያው ስራ አንቺን ማስደሰት። አመሰግናለሁ። ምንም አይደለኝ ጣፋጭ። አሁን ተኝተሽ አይደለም? እና ምን እያደረግሽ ነው? ገንዳ ውስጥ በውሃ ተነክሬ ራሴን ትሪት እያደረግኩኝ ነው። ገንዳ ውስጥ ናልሽ? አዎ ገንዳ ውስጥ እኮ። ገንዳ ውስጥ ራቆትሽን ሆነሽ ማለት ነው? እና ልብስ ተለብሶ ገንዳ ውስጥ ይገባል እንዴ? የኔ ፍቅር፣ አሁን በገንዳው ቀን ነው። ለምን? አንቺ ደግሞ እውነቱ ሳይገባሽ ቀርቶ። ስቀልድ ነው፣ ገብቶኛል። እኔና አንቺ በአንድ ገንዳ ውስጥ ምን ጨርሳ አንቺ አምሻ እንዴ? እንደው እቺ ልጅ ግን ምን ባረጋት ነው የሚሻለኝ? አሁን ከክፍሌ ውጭ። አልወጣም ባልወጣም ነው ባልታመጣ አንቄ አስወጣሻለሁ። ይኸውልህ ከአሁን በኋላ ከዚህ ልጅ ጋር ገንዳ ውስጥ ስለመግባት ምናምን የምታወራው ነገር ካላቆም ማለት እኔ ጄሪ የማደርገውን አሳያለሁ። ምን አባሽ ልታረጊ ነው? ከኪሩና ከሻንቴ ጋር ገንዳ ውስጥ እየተጫወተ የዛኔ ሲጣርግ ይገልሻለሁ። ቅጥ የሆነች ጂና አባቴ ባረጋት ነው ይሻላል። በቃ ይሉ ተናዳብኛለች ማለት ነው። ምን ሆነሃል? ከቅድም ጀምሮ እኮ ዝም ብለሃል። ይቺ ልጅ ቅድም የተናገረችው ነገር አእምሮዬን ይዞታል። ማ ጄሪ ያለችውን ነው? አዎ ጄሪ። ታዲያ እሱ ምን የሚያሳስብ ነገር አለው? ልጅቷ የአቶ አብርሃም ልጅ መሆኗን ሳውቅ በተለይ አእምሮዬ ስራ በዝቶበታል። ወቸ ጉድ! በቃ አንተ ራስን ለማስጨነቅ ምክንያት ነው አይደል የምታስበው? እንደዛ አይደለም። ታዲያ ምንድን ነው? አብርሃም ልጁን በጣም ቅንጡ የሆነ ትምህርት ቤት ሊያስተምር የሚችል ሰው ነው እና እንደ ሲስተም ያለ ኮሌጅ ያልጨረሰ ልጅ ለልጁ አስጠኛ አድርጎ ሊቀጥር አይችልም። ይሄ ሁሉ ዙሪያ ጥምጥም የምትዞረው ጄሪ ዋሽታለች ብለህ ላለመቀበል ነው አይደል? አረ እንደሱ አይደለም።
እና ምንድነው? ሲስተም ያለበትን ህይወት በትክክል ማወቅ ስለምፈልግ። አቤት አንተና ሰበቦችህ። ወይ ልደውልለት እንዴ? ለማ? ለአቶ አብርሃም? አዎ አብርሃም። ስልኩ አለ እንዴ? አይ የሆቴሉን ዲዛይን የሰራው ኢንጂነር ጓደኛዬ ነው፣ ብጠይቀው ይሰጠኛል። እሺ ደውለክ ምን ልትለው ነው? ማክቤል የሚባል አስጠኝ ለልጅህ ቀጥረህላታል ወይ ልለው ነው። ጌቱ ሙት፣ አሁንስ ቀለልክ። ምን ነው እቴ? ምን አደረኩ? አሁን በህይወታችን ስንት የሚያስጨንቀን ነገር እያለ በልጆቹ ጉዳይ እንደዚህ መጨነቅ ነበረብህ? ለኔ ከምንም በላይ ልጆች ጉዳዮች ናቸው። ቢሆንም ግን ስታበዛው ጥሩ አይደለም። ቆይ አንቺ ግን ለምንድን ነው ምንም ያልመሰለሽ? ሲደክመኝ ስለዋልኩ ማረፍ እፈልጋለሁ። ደህና እደር። ኖቫሞች አሁንስ እቺ ጄሪ የምትባል ልጅ እኮ አሳብዳ ልትገለን ነው። ምን አደረገችሽ? ላስት ናይት ብታይ ማይሆን ነገር ነው ያደረገችው እኮ። ምን ብታይ ማታ ከቢቢ ጋር በጣም አሪፍ ጊዜ በስልፍ እያሳለፍን ነበረ። እንደን ኢንትራፕት አደረገችው። she's so crazy right? አይ ኖ። ኡፍ አሁንስ ምን እንደማረጋት። ኖቫ yeah I have something to tell you. what is that? በዚህ ቅዳሜ እኔና ቤቢ የሆነ ቦታ ሄደን ቺል ለማድረግ አስበናል። what ቺል ነው ያልሽው? አዎ ምን ነው? የት ሄዳችሁ ነው ቺል ለማድረግ ያሰባችሁት? አይ በዚህኛው እንኳን ከከተማ አንወጣም። እዚህ አካባቢ የሆነ ቦታ ሄደን ቺል እንድናደርግ ነው ያሰብኩት። this is crazy. ኖቫ please don't say that. okay ግን የት ነው ሄዳችሁ ቺል ለማድረግ ያሰባችሁት? እና እኔ የማስባቸው ቦታዎች ያሉት ሰዎች እንዳለ ዳድን ያውቁታል። እናማ እሱ የሚያውቀው አንድ ቦታ እንዳለ ነግሮኛል። እዛ ለመሄድ እያሰብን ነው። ኦ ጂሰስ ላቭ ግን ፕላን እንዲያደርጋል የሚባለው ነገር ውሸት ነበር ይመስለኝ። እንደሱ አትበይ ያላልኩሽም? እሺ ትቻለሁ። እንዲያውም በዚህ አመት ቫኬሽን ከሀገር ለመውጣት አስቤያለሁ። are you serious? yeah I'm serious. why? ምክንያቱም ከቤብ ጋር ከከተማ ወጥተን ቺል ለማድረግ ስለምፈልግ። ኤሉ I'm sorry to say this but this is the craziest idea. okay እና ለቅዳሜ ፕሮግራም ያንቺን እርዳታ እፈልጋለሁ። እሺ ምን አይነት እርዳታ ነው የምትፈልጊው? ያው አለ አይደል ከቨር እንድታደርጊልኝ አንቺ ታስፈልጊኛለሽ። please make it clear. አብሮት ላይብረሪ ብለን ከቤት እናሳውቅና እንደን ከሱ ጋር ሆናለሁ ማለት ነው። ከዛስ እኔ ብቻዬን ልሆን? ታዲያ ምን ችግር አለው? ላንቺ የሆነ ነገር እናመቻቻለና እኮ። ምን? ከሳሚ ጋር አብረሽ ሆነሽ ትጠብቂናለሽ። ኦ ጂሰስ ሳሚ means that crazy guy? አዎ ያ ልጅ። ምን ነው ችግር አለ እንዴ? ይሄማ በፍጹም ሊሆን አይችልም እኮ። ለምን ሲባል because he is the rudest guy I ever meet in my life. okay እንግዲህ ጓደኝነታችን የምትፈልጊ ከሆነ ያልኩሽን ታደርጊያለሽ፣ ካልሆነ ግን አም ሶሪ። እሺ እቺ ልጅ ቆይ ምን እየሆነች ነው? ኤልዱ እሺ እንኳን ቢያንስ ጠብቂ። እንደው ሄቨን ጄሪ ምን አለች? እኔ ጄሪ ማለት ነው በዛ በዚህ ብዬ ተንኮልም ቢሆን አድርጌ እግሬ ስር ባላስወድቅ እኔ ጄሪ አይደል ሞቻታለሁ። ጄሪ ምንድነው አንድ ነገር ላይ ችክ ማለት ነው? ሄቨን ትናንትና እኮ እንዴት ሲያደርገኝ እንደነበረ ስላላየሽ እኮ ነው። የሚይዘውን የምጨብጠውን ነገር ነበር እኮ ያጣሁት። እንዴ ቆይ ከአባትሽ ጋር አልታረቃችሁም እንዴ? እሱማ ታርቀናል። እና ታዲያ ምንድነው እንደዚህ የሚያደርግሽ? በመጀመሪያ ደረጃ ያለ ጥፋቴ ይቅርታ መጠየቄ፣ ሲቀጥል ደግሞ ያለ ስሜ ስም ተሰጠኝ እኮ ሄቨን። ውሸታም ተባልኩ እኮ። እኔ ግን ምን እንደናፈቀኝ ታውቂያለሽ? ያሰብሽው ነገር በሙሉ ተሳክቶ እውነቱ ወጥቶ ከዛ ምን እንደምትሆኚ ማየት። ያኔማ ሄቭ ቀብረር ብዬ ጀነን ኮራ ብዬ ማለት እንዲህ እያልኩኝ መጥቼባቸው እያንዳንድሽ እየለቃቀምሽ የኤልዳናና ሲስተም ተብዬዎች አለያያቸዋለሁ። አንቺ ጋር መጥቼ አንቺን ከሲስተም ጋር ለያይሽ ነው እንዴ? እኔ ከሲስተም ጋር ምን አለኝ? ሄቭዬ እኔ ጄሪ እንኳን አይደለም የዛን ተንከሲት ስራ ይቅርና ማለት ያረጀች ወፍ ለይቼ ማቅሰው። ምን ያስቀሻል ደግሞ? ያረጀችው ምንድነው መስለው? እባክሽ ተይው፣ እሱን እባክሽ ብነግርሽም አይገባሽም፣ ይቅርብሽ። አይ ጄሪ እስቲ ካሳለፋችሁት ግን ካበሳጨሽ አንዱ ነገር ከዛ እንድትስቂብኝ ነው የሚያስቅ ከሆነ ምን ችግር አለ? እሺ እንደውም ልንገርሽ፣ ከዛም በኋላ እኔም ብሶት ይወጣልኝ። እሺ ሲስተም ስልኬን አይተኸዋል? እኔ ስተኝ ስልክ ይዘበኛል። ካየኸው አይቼዋለሁ፣ ካላየኸው ደግሞ አላየሁትም ማለት አይቀልም። ይሄ የፈለኩትን ጥያቄ በፈለኩት መንገድ የመመለስ መብት አለ። እንዴት ነው የሚያደርገው? ሲያስጠላ ማለት ነበር። አንቺ እንደለጠፍሽ ይረዛ ነጣ። እናንተ ልጆች ምንድን ነው የሚያጣላችሁ? ይሄ ልጅሽ ነው እንዴት እንደሚያደርገው? ምን ብሎሽ ነው?
ስልኬን አይተኸዋል ወይ ብዬ ጠይቀዋለሁ። የሚመልስልኝ መልስ ሁሉ ግራ ነው። እና አሁን ስልክሽ ተገኘ? አላገኘሁትም። ታዲያ በወንድምሽ ስልክ ደውይበታ። እኔ በሱ ስልክ አልደውልም። ለምን? በቃ ባንቺ ስልክ ነው መደወል የምፈልገው። የኔ ስልክ ባላንስ የለውም። በወንድምሽ ስልክ ደውለሽ ፈልጊ። አቶ ሲስተም ስልክህን ትሰጠኝ? አልሰጥም። አየሽው ማሚ እንዴት ነው የሚያደርገው? አንተ ስጣትና ደውል አትፈልግ። እሺ እንጂ ወይኔ በጄሪ ሞት ስልኬ ማን ብለህ ሴቭ ያደረግከው? ማን ብዬ ነበር ሴቭ ያደረኩት? የኔ ስልክ ነው ደረት ብለህ ሴቭ ያደረግከው? እህቴ አይደለሽም እንዴ? አንተ ውሻ! ጄሪ ምን ሆነሻል? እያልሽ አይደል እንዴ ማሚ? ለምንድን ነው ስልኬን ደረት ብሎ ሴቭ ያደረገው? አንተ ለምን እንደዛ አልካት? እንዴ ማሚ ደነስ ስለሆነሽ ነው። አየሽው አንቀቱን ማሚ። ለአንቺ እንኳን ቢያንስ በክብር አይመልስልሽም። አንተ ማክቤል አስተካክል። እማዬ ስልኩ የኔ ነው አይደል? የሆነስ እንደሆነ የፈለኩትን ሰው በፈለኩት ስም ሴቭ የማድረግ መብት አለኝ። እንደዛ ነው? አዎ ነው። ምን ልታመጪ? እኔ ጄሪ ደግሞ ያንተን ስልክ ምን ብዬ ሴቭ እንደማደርገው አሳያለሁ። እሺ ማን ብለሽ ሴቭ ልታደርጊው ነው? ቅርናታን ብዬ ነው ሴቭ የማደርገው። ከዛን ደግሞ ታየኛለሽ። እሺ ኮተታ ሳይ እሰይ። አንተ ልጅ ቆይ ለምንድን ነው ልጅ እንደዚህ የምታደርጋት? ማሚዬ ትንሽ ላጫጫት ብዬ እኮ ነው። ሰርቋንም የደበቁት እኔ ነኝ። ያው ሁሉንም ነገር ሴታፕ ፊት ሲያደርጉት እኔ እንደምን ባደርጋችሁ እንደሚሻለኝ አላውቅም። አይ ጄሪ የእናንተ ታሪክ እኮ በጣም ነው የሚያዝናናኝ። ሄቨን ሻውን ይሄ አያናድም? እሱማ ያናድዳል። በቃ ሲጀመር ልጁ ነገረ ስራ ሁሉ ተንኮል፣ ስራ ሁሉ የህፃን ነው በቃ። እሺ ከዛ በኋላ ግን ስልኩን ቅርናታን ብለሽ ሴቭ አደረግሽ? ያን ሰሞን አድርጌው ነበር። ከዛም በኋላ ግን አላስችል ሲለኝ ቀየርኩት። ለምን ቀየርሽ? እኔ እንጃ። አየሽ ተወጂዋለሽ ማለት ነው። ማ እኮ እኔ ጄሪ። አዎ አንቺ ጄሪ። ሄቨን አንድ ነገር ልንገርሽ፣ እኔ ጄሪ ማለት ነው እዚህ ምድር ላይ አንቺና ሲስተም ብቻ ናችሁ የቀራችሁት። መዋደዳችሁ ግዴታ ነው ቢባል እንኳን አንገቴ ላይ ቢላ ይገባታል እንጂ አልወደውም። አልቀረብሽ ሄቨን እኔ ቀጥ ብለሽ ሂጂ። ማታፍረም እንዴት ትወደዋለሽ ትለኛለች። መሲ አእምሮዬ ምንም ሰላም ማግኘት አልቻለም። በምን ጉዳይ? በማታው ጉዳይ። ምን ነበር የማታው ጉዳይ? ሲስተም ያስጠናታል የተባለችው ልጅ የአቶ አብርሃም ልጅ ነች ከተባለ ጊዜ ጀምሮ ምንም ሰላም እየተሰማኝ አይደለም። ለምንድን ነው ሰላም ያጣኸው? ምክንያቱንማ ማታ ነግሬሻለሁ። ቆይ አንተ ሰው ለምን ሁሉን ነገር እርግፍ አድርገህ ትተህ ስለ ጤና ካታስብም? ጤናዬ ሰላም የሚሆነው እነዚህ ልጆች በምፈልገው መስመር ማደግ ሲችሉ። ሲስተም እኮ ትንሽ ልጅ አይደለም። ምን ማድረግ እንዳለበት ያውቃል። ሰምኛለሽ መሲ፣ እኔ ጅብ ከሄደ ውሻ ጮኸ የሚባለው ነገር በልጆቼ እንዲደርስ አልፈልግም። እና ምን ይሁን ነው የምትለው? ምን ማድረግ እንዳለብኝ አሳይሻለሁ። የት እየደወልክ ነው? ኢንጂነር ተኮላ ጋር። ደግሞ ማን ነው እሱ? የአቶ አብርሃምን ሆቴል የሰራው ኢንጂነር። አቤት አንተ እንደው ምን እንደሚሻልክ። ስልኳ አይሰራም። እሰይ ተገላገልን። ደግሞ ይሄ ሁሉ ነገር እየሆነ ያለው በጄሪ ተንኮል ነው። ተይ መሲ፣ ቅምጥል ተንኮል የለባትም። ኧረ እባክህ ከእነሱ ጋር አብሬ የምኖረው እኔ መሰለኝ። እናማ ምን አይነት ተንኮል እንደምትሰራበት አውቃለሁ። እሱ የሆነ ነገር አድርጎ ካልሆነ በስተቀር እሷ ዝም ብላ ተንኮል አሰራበት መስሎህ ነው? እንደውም አንዴ ምን እንዳደረገች ልንገርህ። ምን አደረገች? ምን አለበት እንደው ለደቂቃ ትዕግስት ኖሮሽ አቤት የሚለውን ቃሉ ካፍሽ ቢወጣ። አቤት ስልክሽ ብድር አለበት? ምን ነው ልከፍልልኝ ነው? ይኸውልሽ የኔ ብድር ስላለበት ከሞሎት ስለሚቆርጥብኝ ነው። እና ምን ላድርግልህ? ያንቺ ብድር ከሌለበት አንቺ ላይ ሙይና ትራንስፈር አድርጊልኝ። ባልሰራልህ ቆይ እኔ ጄሪ አይደለሁም። መልሽልኝ እንጂ። እሺ ኮሚሽን ካለው ሞላልሃለሁ። እንዴ አንቺ በቃ ለሁሉም ነገር ቀረጥ። ኧረ እማዬ ይህችን ልጅ የሆነ ነገር በያት። ደግሞ ጀመራችሁ። ጄሪ ምን አለሽ ብትዩ እማዬ ደግሞ አይሆንም። በይ ያለሽን አድርጊለት። ሻምጣ በቃ
ወይኔ ጉዴ! ምንድን ነው? ለካ ስልኬ ብድር ነበረበት። ምን? ሲስተም ወንድሜ አሁን የሰጠኸኝን ካርድ ስሞላው 15 ብር ብድር ነበረበት፣ ቆረጠ። እስኪ እማትሙት በይ። እማትሙት የምሬን ነው። ሆን ብላ ነው ያደረገችው። ማያየሻት ሆን ብላ ነው ያደረገችው። ማየ ሆን ብላ ማፊ ተቀመጥ። ሰይጣን ራሳው ላይ እንደሙላት ትመር ምን ያስቃል? ቆይ እኔ ቅምጥለች እንደዚህ ያደረገችው አትገርምህም? ደግሞ እኮ አስተሳሰቧ እንዴት! መጀመሪያ እኮ ኮሚሽን ትሰጠኛለህ ብላ ስትል በቃ ምንም እዳ የሌለባት እኮ ነው የምትመስለው። አያልቅባትም እኮ። ይሄንን ያደረገው እሱ ቢሆን ኖሮ ልጄ ላይ ተጫወተባት ብለህ አገር ይያዝ ነበረ የምትለው። እሱ እኮ ታላቋ ነው። የሆነስ እንደሆነ እሱም እኮ ልጅ ነው። አይ ጄሪ ወዳጄ ሳሚ፣ በዚህኛው ቅዳሜ ቆንጆ ሚሽን ነው። ምን? እሺ ከኤልዳና ጋር በተያያዘ ነው? አንተ ደግሞ ሌላ ሚሽን አለን እንዴ? ምናልባት እኮ ሄቨን ወዬ ብለህ እንዳይሆን ብዬ። አይ ይኸውልህ፣ ሄቨን የምንቀለበለብባት አይነት ሴት አይደለችም። ሄቨንን ቀስ ረጋ ብለን የምናበስላት አይነት ሴት ነች። ያመቻምችልሽ ብራዘር። አሁን ዘለ ወጥመዳችን ውስጥ የገባችው ኤልዱ ነች። ኤልዱ ደግሞ ኖርማል ቺክ ሳትሆን የገቢ ምንጫችን ነች። እና ታዲያ እኔ ራሱ በህልሜ አሁን የገቢ ምንጫችን ኤልዱ ኤልዱ እያልኩ መቀወጥ ጀምሬልሃለሁ ነው የምልህ። በባንድ ነው? አይ በኳየር ሙሉ ነው። አንተ ወሬ አለብህ። ይኸውልህ ሚሽኑ ከኤልዱ ጋር በተያያዘ ከሆነ ምንም ነገር ይሁን ፊክስ አደርገዋለሁ። እኔም እርግጠኛ ነኝ። እና ሚሽኑ ምን ነው? ይኸውልህ በዚህኛው ቅዳሜ የሆነ ቦታ ሄደን ረሃ የሆነ ሙድ እናሳልፍ እያለች እና ጸዴሩን ፈልግልኝ ልትለኝ ባልሆነ ብቻ ለሱ ጭቦ ይገናል። እና ምን ላመቻችልህ ብራዘር? አንድ ጽድት ያለ ፓርክ ሄደን ረሃ የሆነ ሙድ እናሳልፋለን እያለች ነው። እንደዛ ከሆነማ ሃይላይት ሙድ እናራምድ እያለች እኮ። እሱን እንደ ሙዷ እያየን የምንወስነው ይሆናል። እና እኔ ምን ላድርግ? ጸዴ የሆነ መናፈሻ ትፈልግልኛል። ሌላስ ምን ልፈልግልህ? ሌላኛው ደግሞ እኔና እሷ ስንገናኝ ኖቫሊ ትኖራለች እና እሷን ሆልድ ማድረግ ያንተ ኃላፊነት ይሆናል። አረ ሲስተም፣ ያንተና የኤልዳና ውለታ ግን በጣም እየበዛብኝ ነው። እንዴት አስበዋል? እናንተ ስትመቻቹ እኔ ከኖቫ ጋር ወዬ ስባባል። ችግሩ እኮ ሳሚሻ አንተ የሌለ እየፈጣጠንክ ችኳን ደብራታል። ለሱ አታስብ። እኔ ሳሚ እንዴት ሙዷን ቀይር እንደማደርገው አሳያለሁ። ይኸውልህ ሳሚሻ፣ ይሄን እናሰለፈሽ የለመድከውን ያጠባበስ ስታይል ካልፈታው እኔንም ከኤልዱ ጋር ታጎራብጠኛለህ፣ ችኳንም ታስደብራታል። ለሱ አታስብ ስል ሁሉንም ነገር ፊክስ አደርገዋለሁ። ስታይል ማን ይደውል? አባቢ እናውራቸዋ። ለምንድን ነው የደወለው? ኧረ አውራቸው። ሼም ነው እንዴ? ሄሎ አባቢ። ሲስተም የት ነው ያለው? ዛሬ እኮ ክላስ አለኝ አባቢ። ጎሽን አንበሳ በርታልኝ። እሺ አባቢ፣ ፈልገኝ ነው እንዴ? አዎ ፈልጌ ነበር። እንዴ ለምን ፈለገኝ? የአቶ አብርሃምን ስልክ ፈልጌ ነበር። አብርሃም ማን ነው? የምታስጠና ልጅ አባት። የኤልዳና አባት ስልክ